እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የፍልሻማ። ብልጽግና ፓርቲ ወደ ስልጣን ከመጣበት ጊዜ ጀምሮ የጋራ ሀገራዊ ትርክትን ለመገንባት የሚያስችሉ በርካታ ተቋማዊና ተግባራዊ እርምጃዎችን ወስዷል። እነዚህ ስራዎች በዋናነት በፖለቲካ፣ በታሪክና በማህበራዊ ዘርፎች ላይ ያተኮሩ ናቸው። የጋራ ሀገራዊ ትርክትን ለመገንባት ከተከናወኑት ተግባራት መካከል ግንባር ቀደሙ የኢትዮጵያ ብሔራዊ ምክክር ኮሚሽን መቋቋም ነው። በኢትዮጵያ ውስጥ ለዘመናት የቆዩ መሰረታዊ የሐሳብ ልዩነቶችን በውይይት ለመፍታት ኃላፊነት ተሰጥቶታል። ኮሚሽኑ ባለፉት ዓመታት በሁሉም ክልሎችና የከተማ አስተዳደሮች በመዘዋወር የውይይት አጀንዳዎችን የመሰብሰብና ተሳታፊዎችን የመለየት ስራዎችን በስኬት አከናውኗል። ይህ ሂደት በኢትዮጵያ ታሪክ ለመጀመሪያ ጊዜ በሀገራዊ ጉዳዮች ላይ በሁሉም የህብረተሰብ ክፍሎች መካከል የጋራ መግባባት ለመፍጠር የተጀመረ ታሪካዊ ጉዞ ነው። የጋራ ትርክትን ለመገንባት ሌላው የተከናወነው ተግባር የሀገርን የጋራ ኩራት የሚያንጸባርቁ የታሪክ ቅርሶችንና መታሰቢያዎችን መገንባት ነው። የአድዋ ድል መታሰቢያ በዋና ከተማዋ አዲስ አበባ እምብርት ላይ መገንባቱ የዚህ ትልቅ ማሳያ ነው። ይህ መታሰቢያ ኢትዮጵያውያን ከሁሉም አቅጣጫ መጥተው በጠላት ላይ የተቀዳጁትን ድል የሚያሳይና የጥቁር ህዝቦች የነጻነት ተምሳሌት ሆኖ እንዲያገለግል ተደርጎ የተገነባ ነው። መታሰቢያው ለወጣቱ ትውልድ የሀገርን ታሪክ በትክክል ለማሳወቅና የጋራ ኩራትን ለመፍጠር ትልቅ ሚና እየተጫወተ ይገኛል። በተጨማሪም በቤተ መንግስት ውስጥ የተገነቡት የአንድነት ፓርክና ሌሎች ታሪካዊ ስፍራዎች ዜጎች ያለፈውን ታሪካቸውን በንቃት እንዲገነዘቡና ለጋራ የወደፊት ጉዟቸው መነሳሳትን እንዲሰንቁ ያደረጉ ናቸው። ኢትዮጵያ ወደ ተምሳሌት ሀገር እናሻግራት ሁላችንም። ምልክታችን የስንዴ ነዶ ነው። የስንዴ ነዶን ይምረጡ። የስንዴ ነዶ የመደመር የትብብርና የአንድነት ምልክት ነው። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የፍልሻማ።